ዘንድሮው የፋሲካ በዓል እጅግ በጣም አስገራሚ በሆነ መልኩ አይረሴ የሚባሉ ትዝታዎችን ይዞ እያለፈ ይገኛል። ወዲህ እንግዲህ ነዋሪው ወይ ደግሞ ማህበረሰቡ በኑሮ ውድነት ተፈተንኩኝ እያለ ባለበት ሁኔታና ደግሞ እንደውም ጾመ ልጓሙ ተፈቶልን መፈሰግ አልቻልንም፣ የከብቶች ዋጋ የማይነካ ነው፣ ሁሉ ነገር ሰማይ ነክቷል፣ ውድ ነው እያለ ባለበት በዚህ ጊዜ ደግሞ መሀል ከተማ ላይ እየተገዙ የሚነዱ በሬዎች ከተማውን ማመሳቸውና ኃላፊ አግዳሚውን ባላሰበው ሰዓት እንደው ከኋላ እየመጡ እየገፈተሩ የአካል ጉዳት የማድረሳቸው ነገር በብዙ መልኩ እየተነገረ ይገኛል። ደግሞ በዚህኛውም የፋሲካ ባህል አንድ ሰው እንዲሁ ሕይወታቸውን አጥተዋል። ይህ እጅግ በጣም አሳዛኝ ነገር ሆኗል። ከተማ ውስጥ የሚነዱ በሬዎች እጅግ በጣም ማህበረሰቡን እያስቸገሩትና ደግሞ ስጋትም እየሆኑ እንደመጡ ነው እየተነገረ የሚገኘው። ከመነገርም በላይ ደግሞ ብዙዎቻችን በየማህበራዊ ሚዲያው ላይ ያየነው ጉዳይ ሆኗል። እንግዲህ በሬ የሰው ሕይወት ነጥቋል። ሰሞኑን ለበዓል ከተገዙና በየጎዳናው ከሚነዱ በሬዎች መካከል አንዱ እንግዲህ በእድሜ የገፉን ሰው እንደው ድንገት ከኋላ መጥቶ ወግቷቸው ሕይወታቸውን መንጠቁን ሰምተናል። ይህ ደግሞ ለቤተሰባቸው እጅግ በጣም ትልቅ ሐዘን የፈጠረ ጉዳይ ነው። ይህ ነገር በተመለከተ በሕግ ተቀምጦ ይገኛል የተባለው ነገር እንደዚህ ያሉ የቀንድ ከብቶች የሚሆኑ ማንኛውም እንደዚህ ጉዳት ሊያደርሱ የሚችሉ ከብቶች ከቦታ ቦታ ሊዘዋወሩ የሚችሉት በጭነት እንደሆነ ነው ሕጉ ተቀምጧል። ነገር ግን ይህ ጉዳይ ተግባራዊ ያልሆነም በዛም ምክንያት ሰዎች የሚገዙት የበሬ ዋጋ እየተወደደ ሲመጣ በዛ ላይ ደግሞ የማስጫኛውም በዛው ልክ ስለሆነ ዋጋው በሰው ጉልበት እያስነዱ ይሄዳሉ። በዚህ መካከል በሬዎቹ መሀል ከተማ ሲገቡ የመኪናው ጩኸትና ደግሞ ሌሎችም ጉዳዮች ያስደነብሯቸውና ይፈገያሉ። በዚህ ምክንያት ታዲያ ለያዥ ለገናዥ ያስቸግራሉ። ማስቸገራቸው ብቻ ሳይሆን ግን ባለፈ ባገደመ ሰው ላይ በሙሉ እየደረሱ እየተዋጉ ብዙዎችን የአካል ጉዳት እያደረሱባቸው ይገኛሉ። ደግሞ እንዲህ ካለው ሁኔታ ጋር ተያይዞ በብዙ መልኩ ሰለባ የሚሆኑት በእድሜ የገፉ ሰዎች ናቸው። ሮጠው ማምለጥ አይችሉም። በሬዎቹም ደግሞ ድንገት ነው ከኋላ እየመጡ እጅግ በጣም በሚያሳዝን ሁኔታ የሚገፉና የሚገድሏቸው ማለት ነው። ይሄ ጉዳይ በከተማ አስተዳደሩ በዘንድሮው የፋሲካ ባህል ልዩ ትኩረት የተሰጠው ይመስላል። ለሚቀጥሉት ጊዜያቶች ቆምጠጥ ቆፍጠን ያለ አቋም ተወስዶ ከተማ መሀል የቀንድ ከብቶች እንዳይነዱ ቀጭን ትዕዛዝ ወደፊት ሊሰጥ እንደሚችል እየተነገረ ይገኛል። ከዚህ ጉዳይ ጋር ተያይዞ እንግዲህ በተለይ ደግሞ ከሰሞኑ ካየናቸው ቪዲዮዎች መካከል አንድ በሬ ከቱሉ ዲምቱ እስከ ኃይሌ ጋርመንት ድረስ ባለው መካከል አልያዝ ብሎ በጣም አስቸግረው የነበረ እዚህ ላይ የምትመለከቱት በሬ ነበር። አንዲትን እናት ቁጭ ባለችበት ድንገት ደርሶ ይወጋታል። ከዛ መልስ ደግሞ ሌላም እናት ከሷ ኋላ አለች ከዚህ ጉዳይ ጋር ተያይዞ የተገፈተረች። ይሄ ቪዲዮ በጣም ታይቷል። ግን እዚህ ጋር በጣም አስገራሚው ነገር የእናትየው ጉዳይ ነው። እናት በምን ያህል መጠን ራሷን አስቀድማ ልጇን ከልላ ራሷን አሳልፋ እንደምትሰጥ የታየበት ቪዲዮ ነው። እዚህ ላይ እንደምትመለከቱት እናት ምናልባት በሬው ተመልሶ ቢመጣ እሷ ልጇ ላይ ተደፍታ ወድቃ በሬው ግን እሷን እንዲወጋ ነበር ያደረገችው። በሆኖም ግን ተመልሶ መጥቶ እሷ ላይ ጉዳትም ጥቃትም ሊያደርስ አልቻለም። ወደ ሌላኛው ወጣት ነው የሮጠው። መጨረሻ ላይ ግን ወደ ኃይሌ ጋርመንት አካባቢ ሲደርስ መያዙ ነው ያየነው እዚህ ቪዲዮ ላይ። በጣም ብዙ ቪዲዮዎች ነው እንግዲህ ዘንድሮውን የፋሲካ በዓል በተመለከተ ያየነው። እንግዲህ ጣራ ላይ ሁሉ የወጡ 2 በሬዎች አይተናል። እንዴት ባለ መልኩ ጣራ ላይ እንደወጡ ባናውቅም ግን ጣራ ላይ ወጥተው ዕቃ አንወርድም ብለው ያስቸገሩ በሬዎችም አይተናል። ዙሮ ግን በከተማው ውስጥ ሰሞኑን የነበሩ በሬዎችን በተመለከተ እሱን ልናሳያቸውና ደግሞ በሚቀጥለውም እንደዚህ በግሩፕ ቅርጫ የመግዛትና ደግሞ ቅርጫ ማህበር ያላችሁ ሰዎች የዚህ ጉዳይ ላይ በጣም ትልቅ ትኩረት ብታደርጉና 120 ሺህ 130 ሺህ እስከ 150 ሺህ ብር ድረስ ያወጣችሁባቸው በሬዎች መሀል ከተማ ገብተው ካመለጡና ከጠፉ በኋላ ሌላ ኪሳራ ውስጥ ከመግባት ምናልባትም ቢያዙም ደግሞ የሰው ንብረትና የሰው አካል ላይ ጉዳት ካደረሱ በኋላ በዓልን ደስ በማይል ሁኔታ ከማሳለፍና ደግሞ ለሌላ ወጪ ከመዳረግ ከወዲሁ ተጠንቅቆ በሬዎችን በመኪና እያስጫኑ መሄድ ተገቢ ነው እንላለን። እንግዲህ እንደምንሰማው መረጃ ከሆነ ለሚቀጥሉት ዓመት በዓሎች ከዚህ በኋላ በሬዎች ከተማ ውስጥ እንዳይነዱ ጥብቅ የሆነ ክትትልና ቁጥጥር እንደሚደረግ ነው እየሰማን ያለ ነው፣ ዘንድሮ ከደረሱት ጉዳቶች አንጻር ማለት ነው። ስለዚህ ይሄ ነገር በጣም ሊታሰብበት ይገባል። እንግዲህ በበዓል ምድር ቤታቸውን በሀዘን ያሳለፉ የኚህ ሽማግሌ ቤተሰቦች አሉ።
ደግሞ አካል ጉዳት የደረሰባቸውም አሉ። አንድም ልጅ እንደዚሁ ጋሪ እየገፋ የሚሄድ ልጅ እንግዲህ በጣም በመጥፎ ሁኔታ ነው ከኋላው በበሬ የተመታውና ወደፊት ሄዶ የወደቀው። የዚህ ልጅ አሁናዊ የጤና ሁኔታ ማወቅ አልቻልንም። የደረሰበት ጉዳት ግን ከፍተኛ እንደሆነና ምናልባትም ደግሞ አከርካሪው ላይ ወይም ይሄ ስፓይናል ኮርዶ አካባቢ ከፍተኛ ጉዳት ሊደርስበት እንደሚችልም ነው እየተገመተ ያለው። ከዚህ አንጻር በሬ የምትነዱ ሰዎች ወይም ደግሞ በሬ የምትገዙ ሰዎች እዚህ ሀገር ቤት ያላችሁ በጣም ከፍተኛ ጥንቃቄ እንድታደርጉ ነው። ግን ከሰሞኑን በአለፍ ገደም ማህበራዊ ሚዲያ ላይ ሲመላለሱ የነበሩ በሬዎች ያደረሷቸው ጉዳቶችን ልናስመለክታችሁ ወደን ነው። ጣራ ላይ ከወጡቱ ጀምሮ ማለት ነው። እሱ እንድትከታተሉልን ነው። ለጥንቃቄ ነው ያመጣ ነው። የዘንድሮ በሬዎች በጣም ብዙ ጉዳት እያደረሱ ነበረ። አብራችሁን ቆዩ።